አባት የሚለውን ቃል ታየው እያልኩሽ ነው። ይህን ጥያቄ የዛኔ ከሃዲያኖችም አንስተው ነበረ። ሪታ ከሃዲያኖች የዛኔ የልጁን ሚስት አገባ ብለው አነሱ። ገብቶሻል አይደል? አላህ ወዲያው ራሱ ነው መልስ የሰጠው። ሙሐመድ የልጅን ሚስት አላገባም፣ እንደዚህ አትበሉ፣ የእርሱ ልጅ አባት አይደለም ያለበትን ቆይ አንዴ ላሳይሽ። አባት ብለው ያነሱት የዛኔ ነበር። አላህ ራሱ መልስ ሰጠ ለዚህ ጉዳይ። ሙሐመድ በፍጹም የሰውየው አባት አይደለም ብሎ ቃል በቃል ተናግሯል። ምን ይላል? ማካነ ሙሐመዱን አባ አሐድን ምን ሪጃሊኩም ወላኪን ረሱለላህ እያለ ተናገረ። አባቱ ነው ባሉ ጊዜ ሱረቱል አሕዛብ ቁጥር 40 ላይ ታገኝታላችሁ። አንድ እንዳውም የሴቶችን ክብር ያስጠበቀ ነው። የባሪያን ማግባት አይቻልም። አላማው እሱ ነው እንዳገቡ የተደረጉበት። ባሪያን ሊያገባ አይችልም አለቃ የሚለውን ህግ ለመስበር ነው ነቢ ሰለላሁ ዐለይሂ ወሰለም አግባ የተባሉት። እና ሴቶች እንዳውም በዚያ ምን ያክል ክብር እንዳገኙ የሚኮሩበት የሆነ አንቀጽ ነበር። እና ይታይሻል እዚህ ጋር ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ይላል። ግን የአላህ መልእክተኛና የነቢዮች መደምደሚያ ነው። አላህም በነገር ሁሉ አዋቂ ነው ይላል። አባት የተባለው ለልጁ አባት እንዳልሆነ እየገለጸ ነው። አላህ ማን ይባላል ከተባለ ዘይድ ነው። ያው እንዳውም የቀደሙ ታሪኩ እዚህ ላይ ይገኛል። ያውና ለዚያም ይላል ለዚያም የተባለው የባሪያው ልጅ ማለት ነው። ያው ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ይላል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከባርነት ቀንበር ነፃ አሉት። ገብቶሻል? እኔም አላህ ውዬለታለሁ ውሌታ ለዛ ለባሪያ እያለ ነው አላህ ባጭሩ። እንዲሁም አንተም ከባርነት ቀንበር ነፃ በማውጣት ያ ውሌታ የዋልክለት ልጅ እያለ ስለ እርሱ እየተናገረ ነው። በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳዩን በፈጸመ ጊዜ ያ ማለት በፈታት ጊዜ ማለት ነው። ዘይድ ይባላል። ገብቶሻል? ልጁ ምዕመኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ ማግባት ችግር እንዳይኖርባቸው እርሷን አጋባነ የአላህን ትእዛዝ ተፈጻሚ ነው እያለ ይናገራል ነቢያችን ሰለላሁ ዐለይሂ ወሰለም። እዚሁ ሪታ አለሽ አለሽ እሺ ወታለች መሰለኝ። እንደ አጠቃላይ አባት ነው የሚለውን ቃል ደጋግማ ስላነሳቸው አባት የሚለውን አላህ ራሱ ነው መልስ የሰጠበት። ሙሐመድ የዘይድ አባት አይደለም ብሎ ተናግሯል። ቃል በቃል ከታች ያለው ሙሐመድ ከወንዶቻችሁ አንዳቸው የማንም አባት አይደለም ሲል ጊዜ ዘይድን አስመልክቶ ነው። እሺ የዋርኒንግ ምልክት እየመጣ ነው። ልጆች ምን ይሻላል? እሺ ጨርሱና ተመልሰን እንገባለን። ቀጥሽ። እሺ ሁለተኛው ደግሞ አላህ እግር አለው፣ አንድ እግር አለው፣ እጅ የለውም ምናምን። እሱ ነገር በጣም ግራ ጋብቶኛል። ስለ እሱ ልትነግረኝ ትችላለህ? አደምን በእጆቼ የፈጠርኩት ብሎ ተናግሯል አላህ ሱብሓነሁ ወተዓላ። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ። አደምን በእጆቼ ለፈጠርኩት ብሎ ተናግሯል። ሁለት እጆች እንዳሉት ተናግሯል። ነገር ግን ያ ማለት እንደ ፍጥረታቶች እንደ ሰዎች እንዳልሆኑ ደግሞ አስረግጦ በርካታ ቦታ ላይ ተናግሯል። እጅ ሲባል ጊዜ እንደኛ ካሰብነው ስህተት ነው። አላህ ሱብሓነሁ ወተዓላ እኔን የሚመስል ማንም የለም ከእናንተ እያለ ይናገራል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እኔን የሚመስል አንዳች የለም እያለ ተናግሯል። እግር የሚባለው አንድ እግር ነው ያለው የሚል ነው የሰማሽው ሪታ? እግር አለው እጅ የሆነ አይነት ፍጡር አድርጎት ነው። አንድ እግር ነው ያለው ይላሉ። ብዙ ጊዜ ሰምቻለሁ። ይህን ዛሬ መልስ አዳምጡ። ለማንኛውም አላህ ስብሐነሁ ወተዓላ ለመሆኑ አንድ እግር ነው ወይንስ ሁለት እግሮች ናቸው ያሉት? ሁለት ነው። ሁለት ነው። ግን ልብ በሉ እዚህ ቦታ ላይ ስለ እንዲህ አይነት ነገር ስንናገር ከፍጥረታት ጋር የሚመሳሰል አይደለም። ረቂቅ የሆነ ከእርሱ በስተቀር ሌላ ማንም የማያውቀው ማንነት አለው። አሁን ላይ ነቢያቶች ሁሉ በእውቀት ደረጃ ነው በየትውልዱ ሲያስተምሩ የነበሩት። ገብቷቸዋል። እርሱን ያየ አንድስ እንኳ የለም። ለማንኛውም ማስረጃ እያሉ ነው ክርስቲያኖች። እናሳያቸው። እሺ ሁለት እንደሆኑ እግሮቹ አላህ ሱብሐነሁ ወተዓላ እናሳያቸው። አንድ እግር ነው ያለው እያሉ የሆነ የማይረባ ስዕል እየሳሉ በዚያ ተከታዮቻቸውን ሲያጽናኑ አይቻለሁኝ። እኛ ታላቁ የነቢዩ ሰለላሁ ዐለይሂ
መጣ ድረስ ኮፒ ሊንክ 50 ሺህ ያስገቡት ቢላህ አሌይኩም እንዳይዘጋብንሽ። ይታያቸዋል ልጆች። ያው በኢብኑ አባስ ውክልና መሰረት ይላል። ኢብኑ አባስ የነቢዩ ሰለላሁ ዐለይሂ ወሰለም ሰሓባ ነው። ኩርሲ የሁለት እግሮቹ ቦታ ነው። ዙፋኑም ሁሉን ቻይ በሆነው አላህ ካልሆነ በስተቀር ሊታወቅ አይችልም ይላል። ኩርሲ የሁለት እግሮቹ ቦታ ነው። ሁለት እግሮች ብሎ ቃል በቃል የነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ አብዱላህ ብን አባስ ተናግሯል። ስለዚህ አንድ እግር እያደረጉ ይስላሉ። አንደኛ እኛ በስዕል አናምንም። ገባቸዋል አይደለም? አምላክን ነቢያትንም ሆነ መላእክቶችንም በመሳል አዳምንም እኛ በስዕል አስተምሮታቸው ነው ማለት እንደዚህ እያደረጉ ስዕላ ስዕል እየሳሉ ለተከታዮቻቸው ያጽናኑበታል። ይሄ ነው አላህ ብለው እንዲሳለቁና እንዲስቁ ያደርጓቸዋል። ለእነሱ ነው እየተናገርክ ያለው። ከማንኛውም ሰዓሊዎቹ ንገሯቸው፣ ሁለት አድርጉት በላቸው። ለእናንተ ለራሳቸው ለእኛ አይጠቅምን ነው። አንቺ አይደለም ሌሎችን ምናልባት ካሉ እዚህ እንትን የሚባሉ ጥያቄ ካለች ጠይቅ። እናንተ እኮ ማለት አሁን እናንተ አላህ እጅም አሁን አንዳንድ እንትኖች አላህ እጅም እግርም የለውም በቃ አላህ ምንም የለውም እጅ እግር የለውም ብሎ እንትን ይላሉ። ሌሎቻችሁ ደግሞ አላህ እጅ አለው እግር አለው ምናምን ትላላችሁ። እና ላይክ ለምንድን ነው ሁለቱ የተምታታ አይነት እንትን የሆነው? የሁለታችሁ አላህ በቁርአን ላይ አላህ ስብሐነ ወተዓላ በቃሉ ላይ ስለ ራሱ የተናገረውን ስለማይቀበሉ በቃል እንግዳውንስ አደምን በእጆቼ ፈጠርኩት ብሎ ተናግሯል። የተናገረውን አልቀበልም ካለ አንድ ሰው እሱ ነው እንጂ ተወቃሽ ያ ነገር አለው ብለው የተናገሩ ሰዎችን ወይንም ደግሞ ሃይማኖቱን ጥያቄ ውስጥ የሚያስገባ ነገር አይደለም። እሺ ልቀጥል። ስንተኛ ደረስ? ልቀጥል? ትቀጥሽ? እሺ አሁን ሰይጣን ጅኒም ይሁን ሰይጣንም ይሁን አጋንንትም ይሁን ሰይጣን እርኩስ ነዋል። እርኩስ ነዋል። ሰይጣን ማለት ጥሩ ስራ አይኖረውም፣ ሊኖረው አይችልም። ግን አሁን በነቢዩ መሐመድ ሀሳብ ላይ ግን በጣም ነበር የሚስማማው ሰይጣኔን አይደል? ጅኒም ይሁን ጋኔልም ይሁን ግን በጣም ነበር የሚስማማው አይደል? በእናንተ እንደዛ ነዋ። እሳቸው ባሉት እንትን ሰይጣን በነቢ ሰለላሁ ዐለይሂ ወሰለም ላይ ጠላት ነው፣ በእኛም ላይ ጠላታችን ነው። አላህ ቃል በቃል በቁርአን ላይ እነ ሸይጣን ለኩም አድወን ፈተኺዙሁ አድዋ ይላል። ሰይጣን ለእናንተ ጠላታቸው ነው፣ እናንተም ጠላት አድርጋቸው የያዙት ብሎ ተናግሯል። ጠላታችን ነው እሱ እኮ። ጠላታችሁ ቢሆንማ ወንድማችሁ እንደሆነም እኮ አለ አይደል? የሆነ አንዳንድ ላስረዳሽ፣ በቃ ወንድም የተባለውን ነገር ላስረዳሽ ምን እንደሆነ። እሺ አሁን በደንብ አዳምጪ። አላህ ስብሐነ ወተዓላ ሶስት አካሎችን ፈጥሯል። መልአክ፣ ጋኔን፣ ሰው የሚባሉ መልአክ፣ ጅንና ሰው የሚባሉ መልአኮች የተፈጠሩት ጅኖች የተፈጠሩት ሰዎች የተፈጠሩበት ነገር ይለያያል። አሁን የተፈጠሩበትን ነገር እናንሳና ሶስታቸውንም ባጭሩ እንድትረዱት፣ ከዚያ የተፈጠርንበትን ባህሪ ይለያያል። እነዚህን ነገራቶች በደንብ አዳምጡ። መልአክ በአጭሩ ከብርሃን ነው የተፈጠረው። ሰው ከአፈር ተፈጠረ አደም። ጅኖች ደግሞ ከእሳት ተፈጠሩ። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢነላሃ ኸለቀ አላሁ አልመላኢከተ ሚን ኑር ወኸለቀ አልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላህ መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ አዳምን ከአፈር ፈጠረዋል። ስለዚህ የተፈጠርንበት ነገር አሁን ተረዳቸው፣ ጨረስን። መልአክ ከብርሃን ተፈጥረዋል፣ ጅኖች ከእሳት ተፈጥረዋል፣ ሰው ደግሞ ከአፈር ተፈጠረ። ጥሩ። አሁን ወደ ባህሪያቸው እንሄድ። ቀጥታ ወደ ባህሪያቸው ስንሄድ ጊዜ መላእክቶች ጻድቅ ናቸው፣ ትእዛዝን እንጂ ኃጢአትን አያደርጉም በፍጹም። ቅጣቸዋል። አለቀ። ተቋርጠው ነበረ። እሺ ጅኖች እና ሰዎች ነፃ ምርጫ ፈቃድ የተሰጣቸው ናቸው። ያን ነፃ ምርጫ ፈቃዳቸውን ተጠቅመው ጽድቁን ይመርጡ ዘንድ ኃጢአቱን ይጠነቀቁ ዘንድ መልእክተኛ ተልኮላቸዋል። ነቢያቶች ሲላኩ ለሰውም ሆነ ለጅንም አንድ ነው የሚላኩት። እነዚህን ነቢያቶች ሰምቶ የመታዘዝ ግዴታ ተጥሎባቸዋል። ሰዎችም ጅኖችም ያን ነፃ ምርጫ ፈቃዳቸውን ተጠቅመው የሚታዘዝም አለ የሚያምፅም አለ ማለት ነው።
ገብታችኋል? የሚታዘዝም አለ የሚያምፅም አለ። ይህ ነው አላህ ለምን ዓላማ እንደፈጠረን ሲናገር ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም እያለ ይናገራል ማለት ነው። ገብታችኋል? ስለዚህ ያ ነው። ስለዚህ ሄሎ እሺ ይቅርታ። እና ለዚያ ነው የተፈጠሩት። ስለዚህ በየነቢያቱ ዘመን እነዚህ ነቢያቶች ሲያስተምሩ ሰዎችም ጅኖችም ሰምተው እንዲታዘዙ ግዴታ ተጥሎባቸዋል። ያን ነፃ ምርጫ ፈቃዱን ተጠቅሞ የሚታዘዝም ጅን አለ፣ የሚያምፅም ጅን አለ። ከሰውም ልክ እንዲሁ የሚታዘዝና የሚያምፅ እንዳለ ሁሉ ማለት ነው። ያ የሚያምፀው የጅን አይነት ሰይጣን የሚል ባህሪ በእርሱ ላይ ይውላል። ሰይጣን ማለት አማጺ ማለት ነው። አማጺ ያመፀ ማለት ነው። ከጅኖች የአላህን ትእዛዝ አልጠብቅም ያለ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ይሻላል። ያንስ ያላመፀ ደግሞ የአምላክን ትእዛዝ ያላመፀ ሰይጣን አይባልም፣ ጅን ነው። የአምላኩን ትእዛዝ እስከጠበቀ ድረስ እስካመን ድረስ በነቢያቶች ትምህርት አማኝ ተብሎ ይወሰዳል። ስለዚህ ወንድማችን የተባለው ከዚህ አንጻር ነው። ከስጋችን ሳይሆን ከስጋር እነርሱ ከእሳት ነው የተፈጠሩት፣ እኛ ከአፈር ነው መሰረታችን። በዚህ አይደለም ወንድማማችነታችን። በአምላኩ ያመነ ግን እርሱ በእምነት ወንድማማች የተባልነው ከዚህ አንጻር ነው። ከተሻላርም ልክ እንዲሁ ደግሞ ከጅኖችም ማን ነው ከመላእክቶችም። መላእክቶች ምንድን ናቸው ለእኛ ከተባለ መላእክቶች ወንድሞቻችን ናቸው እንላለን። ከስጋ ነው ወይ? አይደለም። ታዲያስ ከእምነት በማመናችን ምክንያት እሷል በአንዱ አምላክ ያመነ ወንድማማች ይባላል። አላህ በቁርአን ላይ ሲናገር ኢነመል ሙእሚኑነ ኢኽዋ ይላል። አማኞች ወንድማማቾች ናቸው ይላል። አየሽ፣ በማመናቸው ምክንያት። ስለዚህ መልአክ ወንድማችን፣ ከጅኖችም እንዲሁ ያመነው ወንድማችን ነው። ያመፀው ግን ጠላታችን ነው፣ ሰይጣን ይባላል። እርሱ ያመፀው ሰይጣን ይባላል። አሁን ሰይጣን ምናችን እንደሆነ በቁርአን ላይ ላሳይሽ፣ አንዴ ላስነብብሽ እስኪ። ሰይጣን ለእኛ ምናችን ነው? ለመሆኑ ሰይጣን ወንድማችን ነው እንደሚሏቸው አይደለም፣ በፍጹም። እሱን እንመልከት ማለት እሺ። ጂኒ እርኩስ አይደለም ማለት ነው። በዚህ አይነት ጂኒ እርኩስ አይደለም ማለት ነው። ለሁለት ይከፈላሉ። አማኝ አለ፣ ከሃዲ አለ። የካደው ሰይጣን የሚል ባህሪ በእርሱ ላይ ይውላል። ያ እርኩስ ነው፣ ጠላታችንም ነው። ያው ተመልከች ቁጥር 6 ላይ ሰይጣን ለእናንተ ጠላት ነው ይላል። ይታይሻል። ስለዚህ ያው ሰይጣን ለእናንተ ጠላት ነው። ፈተኺዙሁ ዐዱዋ፣ ጠላት አድርጋችሁ። ያው ጠላታችን ነው። ሌላ ቦታ ላይ ደግሞ ላሳይሽ። ኢነ ሸይጣነ ሊልኢንሳኒ ዐዱውን ሙቢን ይላል አላህ በቁርአን ላይ። ሰይጣን ለሰው ልጆች ለሰዎች ግልጽ ጠላት ነው እያለ ይናገራል ማለት ነው። ያውና ቁጥር 5 ላይ ምን ይላል? አባቱም አለ ልጄ ሆይ ህልምህን ለወንድሞችህ አታውራ፣ ለአንተ ተንኮልን ይሰሩብሃልና ሰይጣን ለሰው ግልጽ ጠላት ነው። እሺ፣ ሰይጣን ለሰው ግልጽ ጠላት። ስለዚህ ሰይጣን ለኛ ጠላታችን ነው። ያመነው ግን ከመላእክትም ሆነ ከጅኖች ያመነው ወንድማችን ይባላል። ከእምነት የእምነት ወንድማማችነት አለ። ያን ይመስላል። እሺ፣ ስለዚህ ያልገባሽ ነገር ካለ ስለዚህ እሱ ማለት ያመነው ጂኒ ላይክ ቅዱስ ነው ማለት ነው። ያመነው በቃ ቅዱስ ነው፣ ወንድማችን ነው እያልከኝ ነው? ያመነ ከመላእክቶችም ያመኑ አማኝ ናቸው እና እነርሱ በእምነት ወንድማማቾች እንደሆነ ሁሉ ከእነርሱም እንዲሁ ያመነ ወንድማችን ነው። ጠላታችን አይደል። ጠላታችን የሚባለው የካደው የጅን አይነት ሰይጣን። ለምሳሌ አዳምና ሔዋንን ከገነት እንዲወጡ ያደረጋቸው እርሱ ምንድን ነው ከተባለ ጠላታችን ነው። እርሱ ግን ከሃዲ ነው። አላህ ካነ ሚነል ካፊሪን ይላል። እርሱ ከካዲያኖች ሆኗል አለ። እርሱ ደግሞ ጠላታችን ይባላል። ኦኬ። ስለዚህ ነቢዩ መሐመድ ክርስቶስን አምላክ እንዳልሆነ ሲያስተምሩ ልክ ያሉት እንትኖች ልክ ናቸው ማለት ነው። እነሱ ጠላት አይደሉም፣ ልክ ናቸው። ጅኖች አስረዳ ካመኑ እነዚህ ሰዎች አማኝ ናቸው። የጅኖቹ እዛ ላይ ክርስቶስ አምላክነቱን ስለ ክርስቶስ አምላክነት ምናምን ያነሱት ነገር የለም። እነርሱ ሲጀመር ጅኖች ያው አምላክ ልጅን ይዟል የሚለው ነገር ስህተት ነው የሚለውን እንዳወቁና ያንን ነገር እንዳረጋገጡ እንዳመኑ ተገልጿል። ያ ነው እየተናገረ ያለው። ስለ ክርስቶስ አምላክነት ምናምን የተነሳበት ቦታ የለም በፍጹም። ሱረቱል ጅን ላይ ነው። የክርስቶስን አምላክ አለመሆን ጅኖች አምነው ምናምን ያሉሽ ውሸት ነው። እሱ ከፈለገ አሳይሻለሁ። በቁርአኑ ላይ የሚለው ምንድን ነው? ወአነሁ ተዓላ ጀዱ ረቢና መተኸዘ ሳሒበትን ወላ ወለዳ ነው ያሉት። ጌታችን አምላካችን አላህ ክብሩና ልቅና ከፍ ያለው የሆነው እርሱ ልጅን አልያዘም ሚስትንም አልያዘም ብሎ ነው የተናገሩት።
የክርስቶስን አምላክነት ጭራሽ የሚያነሳ ነገር አይደለም። እዚያ ላይ እኮ ልጅን አልያዘም ሲሉ እኮ ያው እኛ አሁን ኢየሱስ ክርስቶስ አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን አይደለ? ስለዚህ ልጅ ሲሉ ያው ያንን መቃረናቸው ነው አይደል? እንደዛ ነው አይደል? አምላክነት ስላልሽ ነው። ልጅና አምላክነት እንደ መጽሐፍ ቅዱስም የተለያዩ ነገር ናቸው። ነቢያቶች ሁሉ የእግዚአብሔር ልጆች ናቸው። አይሁዶች ሁሉ የእግዚአብሔር ልጆች ናቸው። መላእክቶችም የእግዚአብሔር ልጆች ናቸው። አዲስ ነገር አይደለም እሱ ነው። ግን የእሱ በልዩነት ስለሆነ ነው። የእሱ በልዩነት ስለሆነ ነው። ምንም የሚለይ ነገር የለውም። እርሱም ጻድቅ ስለሆነ ነው። ስለዚህ እሱ አሁን ኢየሱስ ክርስቶስ በእናንተ ከማመድ እኩል ነው አይደል? በነቢይነታቸው ግን እንትን ደረጃቸው ከአምላክ ዘንድ ባለው እንትን ይላሉ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ነው የተላኩት። ክርስቶስ ደግሞ ለእስራኤል ወገን ነበር የተላከው። ለአንድ አካባቢ ለአንድ መንደር የተላከ ነቢይና ለዓለም የተላከ ነቢይ እኩል አይደለም ደረጃቸው፣ እርሳቸው ይበልጣሉ። ግን ክርስቶስ ይህን ስል ዝቅ ያለ ደረጃ አለው እያልኩኝ አይደለም። በጣም ከፍ ያሉ ደረጃ ካላቸው ነቢያቶች መካከል አንደኛ። ኦኬ፣ እሳቸው ለዓለም ነው የተላኩት። ኢየሱስ ክርስቶስ ግን ለእንትን የተላከው ባልከው ነገር በምንም ነገር ግን አሁን እንደዚህ ይበልጣሉ ባልከው ነገር በየትኛውም ድንቅ በየትኛውም ነገር ካመጣጡ ካካሄዱ ከሁሉም ነገር ግን ከነቢዩ መሐመድ በጣም እንደሚበልጥ ነው የሚያሳየን። ስለዚህ ነገር እሱ የእሱ ስራ አይደለም። የሚበላለጡበት ሚዛን ሪታ ምን መሰለሽ? ከእነርሱ በሆነ ስራ ነው እንጂ አምላክ በእነርሱ ላይ ባደረገው ነገር ያ መበላለጫ ሚዛን አይደለም። የእነርሱ የስራ ውጤት ነው የሚያበላልጣቸው እንጂ አምላክ በእነርሱ ላይ በዋለላቸው አይደለም። ያ መበላለጫ ሚዛን አይደለም። ከእነርሱ በሆነ ነገር ስናይ ግን አገልግሎታቸው ምን ነበር? አገልግሎት ማለት ነው ከእነርሱ የሆነ ነገር ለእስራኤል ወገን ነው ያገለገለው ኢየሱስ ክርስቶስ። ነቢይ ሰለላሁ ዐለይሂ ወሰለም ግን ለዓለም ሕዝብ ነው ያገለግሉት። ያ ነው። ለዚህ ነው ይህን ጥያቄ ራሳቸው ሲናገሩ ነበር። ለዚህ ጥያቄ መልስ ምን አሉ? ሐዲስ ላይ ፈድልቱ ዐለ ልአንቢያኢ ሚን ቀብሊ ቢኸምስ ካነት ልአንቢያ ሚን ቀብሊ ትርሰሉ ኢላ ቀውሚሃ ኻሳ ፈአርሰለኒ አላህ ኢለናሲ ካፋ አሉ። ከቀደሙት ነቢያቶች በ5 ነገር እኔ በለጥኩኝ አሉ። አንደኛ ምንድን ነው? የቀደሙት ነቢያቶች ለወገኖቻቸው ብቻ ነበር የሚላኩት፣ እኔ ደግሞ ለዓለማት ሰዎች ሁሉ ነው የተላኩት አሉ። አንደኛው ይሄ ነው። ኢየሱስ ክርስቶስም እኮ ለዓለም ቤዛን ሊሆን እንደመጣ እኮ በጣም ብዙ ቦታ ተናግሯል። ለዓለም የሚለውን የተገደበ ዓለም ነው። ዓለም ሲባል ለሁለት ይከፈላል እንደ መጽሐፍ ቅዱስ። ፍጹማዊ ዓለም አለ፣ አንጻራዊ ዓለም አለ። የክርስቶስ ታዲያ ፍጹማዊ ዓለም ያ ማለት ዓለምን ያማከለ ሳይሆን አይሁድን ሕዝብ ብቻ ያማከለ ዓለምነት ነው። ይህን ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ ራሱ ይናገራል። ምን ይላል? እኔ ለዓለም ተናግሬ ያለሁኝ፣ በድብቅ እንኳን የተናገርኩት የለም፣ ሁሉንም በገሃድ ተናግሬ ያለሁኝ። የአይሁድ ሕዝቦች በሚሰባሰቡበት በምኩራባቸው ተናገርኩ አለ። ይህ የተናገረው የት ነው? አይሁዶች በሚሰባሰቡበት ምኩራብ። ያን ምን ብሎ ጠራ? እርሱ ዓለም ብሎ ጠራ። ይሄ ነው። ስለዚህ ዓለም በሁለት ነው የሚከፈለው እያልከኝ ነው? አሁ ራሱ ገድቦታል። ኢየሱስ የተናገረው ለማን ነው ብለን ስናይ ለአይሁድ ብቻ ነው የተናገረው። ራሱም ሲናገር ቦታ ላይ ግን አሁን እኔ አሁን በጣም እምነቱ ላይ እንትን ያልኩ ደካማ ሰው ነኝ። ሁለቱም አይነት ይሄ ያለ አይደል? ወደ እስልምናውም ወደ ክርስትናውም ሚድ በጣም መረዳት የምፈልግ አይነት ሰው ነኝ። ግን በጣም ብዙ ቦታ ላይ ግን ክርስቶስ ለዓለም ቤዛ ሊሆን እንደመጣ እና ለዓለም እንደሞተ እና ዓለም የሚባለው የተገደበ ነው እያልኩሽ ነው ሪታ። እርሱ ዓለም የሚባለው ነገር የተገደበ ነው እያልኩሽ ነው። ራሱ ነው የገደበው ኢየሱስ እያልኩሽ ነው። ወይ ላሳይሽ አንድ ጊዜ ምን እንዳለ ራሱ ከአንደበቱ የተናገረውን ላሳይሽ። ራሱ ከገደበው እኛ ምንም ማድረግ አንችልም። እንግዲህ ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ በደንብ እዩ። ኢየሱስም መልሶ እኔ በግልጽ ለዓለም ተናገርኩ አለ። አይሁድ ሁሉ በሚሰባሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርኩኝ፣ በስውር ምንም አልተናገርኩም አለ። ለዓለም ተናገርኩ ካለ በኋላ ያን ዓለም ለማን የተናገረው ብለን ስናይ አይሁድ ሁሉ በሚሰባሰቡበት በምኩራብና በመቅደስ አለ። በዚህ ነው ያስተማርኩት የተናገርኩት አለ። በቃ አለቀ። በስውር ምንም አልተናገርኩም። ልክ ነህ። በስውር አልተናገርኩትም ይላል። ለዓለም ሁሉም እዚህ ላይ ለዓለም ይላል። ከዛም በኋላ ገድቦታል ነው የምትለው። ስለዚህ መሐመድ ይቅርታ መሐመድ አይባልም፣ ነቢያችን መሐመድ ደግሞ ለዓለም ነው የመጣው እያልከኝ ነው አይደል? ግን እሳቸው
ግን እሳቸው ዓለም ላይ ማለት ያው ክርስቶስ እስራኤል ላይ ነው ያገለገለው። አገልግሎቱ እስራኤል ላይ ጀምሮ እስራኤል ላይ አበቃ ነው አይደል? የእሳቸውም አንድ አረብ ላይ ነው አይደለ? ጀምሮ ያበቃው አንድ አረብ ላይ ነው ተሰራጨ እንጂ። እሱን ጠይቅኝና ላስረዳሽ እንዴት ለዓለም እንዳደረሱኝ ያሳይሻለሁ። ለመሆኑ ነቢይ ሰለላሁ ዐለይሂ ወሰለም የእውነቴን ነው አውቄ አይደለም ችግር የለውም ላስረዳሽ። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም አድርሰዋል መልእክታቸውን። በዚያ በህይወት እያሉ ሳያልፉ በህይወት እያሉ ለዓለም አድርስ ተብለዋል አይደለ? አድርስ የተባሉትን ሁሉ አድርስ በተባሉበት ቦታ ሳያደርሱ አላለፉም ነቢ ሰለላሁ ዐለይሂ ወሰለም። የሚገርማችሁ እንዴት ነቢያችን ሰለላሁ ዐለይሂ ወሰለም ምንም እንኳን መካና መዲና ላይ ብቻ ይቆዩና ያስተምሩ እንጂ ወዲያው ተማሪዎቻቸውን ደብዳቤ እየላኩ ወደ ዓለም ሄደው እንዲያደርሱ መልእክቱን አዘዋቸዋል። አንድም የዓለም ሀገር የለችም ነቢ ሰለላሁ ዐለይሂ ወሰለም ኢስላምን ያደረሱበት ቢሆን እንጂ። ወደ ኢትዮጵያ የተላከውን ደብዳቤ ላሳየሽ ለኢትዮጵያውያኖች። የነቢዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች የላኩትን ደብዳቤ ላሳየሽ እኮ እሳቸው ልኮ ነው አይደለም? ነቢ ሰለላሁ ዐለይሂ ወሰለም የአንድ ነቢይ ለዓለም ልክ ሲባል ጊዜ እርሱ የሚያደርስበት መንገድ አለ። የአስተማሪዎችን ተማሪዎችን መልእክተኛ አድርጎ ይልካቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም ሄደው እንዳደርሱ አዘዋቸዋል። ከላኩባቸው አንደኛው ምንድን ነው? ወደ ሮሜ ሰዎች ሂዱ መልእክትን አድርሱ ብለው ለሮሜ ሰዎች ልከውላቸዋል ደብዳቤ። ለኢትዮጵያ ሰዎች ተልኳል፣ ለግብፅ ሰዎች ተልኳል፣ ለዓለም ሰዎች ተልኳል። ነቢ ሰለላሁ ዐለይሂ ወሰለም ግን እዚህ ቦታ ላይ ሐዲስ ላይ ለናሙናነት ያክል የተወሰኑ ሰሃቦች ገልጸዋቸዋል እና ለዓለም ሁሉ ልከዋቸዋል። ለዓለም እንደተላኩም ራሳቸው ቃል በቃል ይናገራሉ። ወደ ኢየሱስ ክርስቶስ ስንመጣ ኢየሱስ ክርስቶስ እኔ ከእስራኤል ቤት ሆኖ ለጠፉት በጎች በቀር አልተላኩም ብሏል። ሐዋርያቶችንም ወደ ሳምራውያን እንዳትገቡ፣ ወደ አሕዛብም እንዳትገቡ፣ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር ወደ ሌላ እንዳትሄዱ ብሎ ከልክሏቸዋል። እነርሱም ሐዋርያቶቹ ከእስራኤል ውጭ የትም ቦታ ወጥተውም አያውቁም። ሂዱ ለዓለም ስበኩም ይላል እኮ አይደል? ሂዱ ስበኩ ይላል። ስህተት ነው። አልሄዱም። አንዱም ሐዋርያ ከ12 ሐዋርያቶች ከእስራኤል ምድር ወጥቶ ያስተማረ የለም። ኢየሱስ ክርስቶስም እንዳ መጨረሻ ላይ ምን አላቸው? እናንተ እስራኤልን ሀገር ሳዳርሳችሁ ሳትጨርሱ እመጣለሁ ሁሉ ብላቸው ነበር። ሳይመጣም ቀርቷል። መምጣቱንማ እኔም አንተም እናምናለን። ይህን እናምናለን አናምንም? የወደፊት መምጣቱን ሳይሆን እናንተ የእስራኤልን ምድር ሳታዳርሱ እኔ እመጣለሁ ብሏቸዋል። እንታ ያለሽ በዚህ ነው። እርሱም አልመጣምም፣ እነርሱም ሞቷል። እሺ ድረስ እኔ የለቀኩት ቪዲዮ አለ 1600 ሰዎች ኮፒ ሊንክ ሼር ሪፖስት አድርጉት እየገባችሁ